ሰላምታችን በያላችሁበት ሁሉ ይድረሳችሁ የተወደዳችሁ ተመልካቾቻችን የዕለቱ የቤተ ክርስቲያን ዜና ተጀምሯል። እኔ ዲያቆን ጂነኑስ በቀለ አብራችሁ ቆያለሁ። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ አዲስ የተገነባውን የለገዳዲ አንቀጸ ምሕረት ቅድስት ኪዳነ ምሕረት ህንጻ ቤተ ክርስቲያን መረቁ። ዝርዝር መረጃው እንደሚከተለው እናቀርባለን። ግንቦት 22 2018 ዓመተ ምህረት የለገዳዲ አንቀጸ ምሕረት ቅድስት ኪዳነ ምሕረት ቤተ ክርስቲያን በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ በብፁዕ አቡነ ሳዊሮስ ጸሎተ ቡራኬ ተመርቋል። የቤተ ክርስቲያኑ ግንባታ ሙሉ በሙሉ ተጠናቆ ለአገልግሎት እንዲበቃ 12 ዓመታትን የፈጀ ሲሆን የመሰረተ ድንጋዩ በ2006 ዓመተ ምህረት በሰሜን ሸዋ ሰላሌ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ ቀውስጦስ የተጣለ መሆኑ ይታወሳል። የደብሩ አስተዳዳሪ መልአከ ምሕረት ቄስ ያሬድ ሽፈራው ቤተ ክርስቲያኑ በብፁዕ አቡነ ሳዊሮስ የዕለት ተዕለት ክትትልና አመራር ሰጭነት ለምርቃት መብቃቱን ገልጸዋል። በዚሁ ከአዲስ አበባ 25 ኪሎ ሜትር ላይ ይገኛል ለገዳዲ ዋሻ ቅድስት ኪዳነ ምሕረት ቤተክርስቲያን በ2004 ዓመተ ምህረት ተመስርቶ እንዲሁም ደግሞ ህንጻው የተጀመረበት ወደ ስራ የተጀመረበት በ2006 ሲሆን እግዚአብሔር ወዶና ፈቅዶ በዛሬው ዕለት ለፍጻሜ በቅቶ በእውነት ብዙ ምዕመናኖች ገንዘባቸውን፣ ዕውቀታቸውን፣ ስጦታቸውን፣ መባቸውን፣ ጊዜያቸውን በዛ ቦታ ላይ አበርክተዋል። ከምንም በላይ ትልቅ የበረከት ስራ ሰርተዋል። ይህም በመሆኑ የሁሉ ልፋት ፍሬ አፍርቶ እግዚአብሔር የተመሰገነ ይሁን። ዛሬ ብፁዕ አባታችን አቡነ ሳዊሮስ ሌሎችንም እንግዶች ይዘው በመገኘት ህዝበ ምዕመናን ሊቃውንተ ቤተክርስቲያን በተገኙበት ታላቅ ክብረ በዓል ተደርጎ ብፁዕ አባታችን ቤተ መቅደሱን 12 ዓመት የፈጀውን ቤተ መቅደስ ታንጾ አልቆ በዛሬው ዕለት ለመንፈሳዊ አገልግሎት ለህዝብ አገልግሎት መዋል መቻል አለበት፣ በፍጥነት ለመንፈሳዊ አገልግሎት ይዋል ብለው ባስተላለፉት መንፈሳዊ መመሪያ መሰረት ያላሰለሰ ጥረት ቶሎ ያልቅ ዘንድ መመሪያ በመስጠት ያላሰለሰ ጥረት አድርገው በእውነት ከኛ ጋራ እንዲሁም የደብሩ ሰበካ ጉባኤ፣ የደብሩ ካህናት፣ የህንጻ ኮሚቴው፣ ህዝቡ በጋራ ያላሰለሰ ጥረት በማድረግ ከፍተኛ ጥረት በማድረግ ይኸው ዛሬ አልቆ ተፈጽሞ ለመንፈሳዊ አገልግሎት በቅቷል። ብፁዕ አባታችን መተው ባርከውልናል። እጅግ ከምንም በላይ የህዝቡ ደስታ ልዩ ነበር። እኔም እንደ አስተዳዳሪነቴ በጣም ከፍተኛ ደስታ ተሰምቶኛል። ብፁዕ አቡነ ሳዊሮስ እንደተናገሩት ግሩም የሆነ በጣም ያማረ ህንጻ ቤተ ክርስቲያን አንጻቸዋል። በድካማችሁ በገንዘባችሁ ዘመን ተሻጋሪ ለቀጣዩ ትውልድ የሚተላለፍ ታሪካዊ ቤተ ክርስቲያን እግዚአብሔር ፈቅዶላችሁ እናንተ የምትገለገሉበት እግዚአብሔር የሚመሰገንበት ሰርታችሁ በማጠናቀቃችሁ እንኳን ደስ አላችሁ ብለዋል። የድካማችን ውጤት ማየት በጣም አስፈላጊ ስለሆነ ድካማችን ውጤት እንኳን ለማየት አበቃችሁ፣ እንኳን አሳያችሁ እግዚአብሔር። በጣም ልዩ የሆነ ህንፃ ቤተክርስቲያን ነው የሰራችሁት። በእውነቱ እድለኞች ናችሁ። ለልጅ የሚተላለፍ ህንፃ ቤተክርስቲያን ነው የሰራችሁት። በጣም ያማረ የተዋበ ልዩ የሆነ ህንፃ ቤተክርስቲያን ነው የገነባችሁት። ድካማችሁ፣ ገንዘባችሁ ሁሉ ዝም ብሎ አልቀረም። ለታሪክ ለልጆች የሚተላለፍ ስራ ነው የሆነው። ስለዚህ በእውነቱ እድለኞች ናችሁ። እግዚአብሔር ፈቅዶላችሁ ያለ እግዚአብሔር ፈቃድ ቤተክርስቲያን አይሰራምና ቤተክርስቲያንን ለመስራት ለማነጽ ወርቁን ብሩን አዘጋጅቶ
ለመስራት ብሎ ተዘጋጅቶ ነበረ፣ ግን ለአንተ አልተፈቀደም ነው ያለው። እግዚአብሔር አምላክ ለአንተ አልተፈቀደም፣ ለልጅ ለሰሎሞን ነው የተፈቀደ ነውና ሰሎሞን ነው ቅድም እንደተናገሩት የሰራው። ለአነሳው የተፈቀደው ለሰሎሞን ነው። ለዳዊት አልተፈቀደ፣ አባቱ ለዳዊት አልተፈቀደም፣ ለልጁ ለሰሎሞን ነው የተፈቀደውና ያለ እግዚአብሔር ፍቃድ የሚሆን ነገር የለም። ለእናንተ ተፈቅዶላችሁ ቤተ ክርስቲያን የቤተ እግዚአብሔር ሕንፃ አንጻችኋል። ይህ ለዘላለም የሚሆን ነውና እናንተ የምትገለገሉበት ነው። የራሳችሁን ስራ የራሳችሁን ቤት ነው የሰራችሁ። በሕይወትም በሞትም የምትገለገሉበት፣ ሕፃናት የምትጠበቁበት፣ እናንተን የምታስቀድሱበት፣ በረከት የምታገኙበት፣ የምትቆርቡበት፣ የምትቀደሱበት ቤት የራሳችሁ ቤት ነው የሰራችሁ። እግዚአብሔር የሚመሰገንበት ቤት ነው የሰራችሁ። ስትጣሉ በዚህ መታችሁ የምትታረቁበት፣ ሁሉ ጊዜ በዚህ ተገኝታችሁ ሲከፋችሁ መታችሁ ወደ እግዚአብሔር የምታለቅሱበት ቦታ፣ ትልቅ ቦታ፣ ትልቅ ቤተክርስቲያን ነው የሰራችሁ። ስለዚህ ድለገት ናችሁ። ለእናንተ ተፈቅዶላችሁ በእናንተ ዘመን በሁላችንም ዘመን ይህን ቤተክርስቲያን ይህን የመሰለ ሕንፃ ሰርታችሁ አስመርቃችኋልና የድካማችሁን ውጤት ማየት በጣም አስፈላጊ ስለሆነ ድካማችሁን ውጤት እንኳን ለማየት አበቃችሁ፣ እንኳን አሳያችሁ እግዚአብሔር። ስለዚህ በርቱ፣ ጠንክሩ፣ መልካም ስራ ነው የሰራችሁት። ብፁዕነታቸው አያይዞም ምዕመናኑ ቤተ ክርስቲያኑን በፍቅር በሰላምና በአንድነት እንዲገለገሉበት አባታዊ መልእክታቸውን አስተላልፏል። ፍቅር ያስፈልጋል፣ መከባበር ያስፈልጋል። ቤት የሰላም የቤት መንፈሳዊ ቤት ነውና በፍቅር በሰላም በመከባበር ሆናችሁ እግዚአብሔርን እንድታገለግሉ እንድታመሰግኑ ያስፈልጋልና እግዚአብሔር አምላክ በሰላም በፍቅር በአንድነት ሆናችሁ እግዚአብሔርን እንድታገለግሉ እሱ እንድታመሰግኑ እግዚአብሔር ይፍቀድላችሁ። እግዚአብሔር ሀገራችን ሰላም ያድርግልን። ቤተክርስቲያናችንን ከፈተና ይጠብቅልን። ቤተክርስቲያንን ይጠብቅልን። ይህንን ለመስራት ጊዜያችሁን፣ ገንዘባችሁን፣ ጉልበታችሁን በአጠቃላይ ለዚህ ህንፃ ቤተክርስቲያን ያገለገላችሁ ሁላችሁ እግዚአብሔር በዕድሜ በጤና ይጠብቃችሁ፣ የበለጠውን ዋጋ ይስጣችሁ። እናንተ ገንዘባችሁን፣ ጊዜያችሁን ሰጥታችኋል። እግዚአብሔር ደግሞ የበለጠ ሀብት፣ የበለጠ ዕድሜ፣ የበለጠ ጤና ይሰጣችኋል። እግዚአብሔር የበለጠ ነው የሚሰጠው። እኛ ለቤተክርስቲያን ስንሰጥ እግዚአብሔር ደግሞ የበለጠ ብዙ ነገር ብዙ ስጦታ ይሰጠናል። ስለዚህ እግዚአብሔር አሁንም ይጠብቃችሁ፣ ለብዙ ነገር የሚጠብቃችሁ። የደብሩ አስተዳዳሪ መልአከ ምሕረት ያሬድ ሽፈራው ቤተ ክርስቲያኑ ተመርቆ አገልግሎት መስጠት መጀመሩን ገልጸው በቤተ ክርስቲያኑ የሚገኘው ታሪካዊ ጠበል ምዕመናን ወደ ስፍራው መጥተው እንዲጠመቁ እንዲገለገሉ ጥሪያቸውን አስተላልፈዋል። ቦታው ገና ወደፊት ሰው ያላወቀው በመሆኑ በዛ ቦታ ላይ ከፍተኛ ብዙ ዋሻዎች ስላሉ እንዲሁም ቀድሞ የነበረ ዋሻ በዛ ቦታ ላይ አባቶች ወደ ቤተ መቅደስነት ቀይረው 570 ካሬ የፈጀ ዋሻ 12 ምሰሶ ያለው ቅኔ ማህሌት መቅደስ ቅድስት ያለው እንዲሁም ደግሞ 3 መንበር ከራሱ ካለቱ ላይ የተሰራ 3 መንበር ያለው እግዚአብሔር የተመሰገነ ይሁን። በእውነት ብፁዕ አባታችን ከምንም በላይ ቤተክርስቲያንን የሚታደጉ አባት፣ ቤተክርስቲያንን ከምንም በላይ ዛሬ ነገ መባል የለበትም ብለው ክብር የሚሰጡ አባት ናቸው። በ2016 ዓመተ ምህረት ነሐሴ 26 ቀን ሌሊቱን ገስግሰው በመምጣት ባርከው ቀድሰው ዋሻውን የአቡነ ሀብተ ማርያምና የቅድስት ክርስቶስ ሰምራ ጽላት በማስገባት አሁን በዚያ ቦታ ላይ ከፍተኛ በረከት ህዝብ እየተባረከ ነው። እግዚአብሔር አምላክ የተመሰገነ ይሁን። እሳቸው እዛ ቦታ ላይ መተው ታቦት ባስገቡበት ወቅት ከዛው ከዋሻው ስር እንደገና ጸበል በመፍለቁ ህዝብ እየተፈወሰ እየተባረከ ነውና ያለው ከአዲስ አበባ 25 ኪሎ ሜትር ላይ ለገዳዴ
መንበረ ኢየሱስና አንቀጸ ምህረት ቅድስት ኪዳነ ምህረት መታችሁ ይህን ቦታ እንድትጎበኙልን። ታሪካዊ ቦታ ነው፣ የበረከት ቦታ ነው፣ የቅዱሳኖች ቦታ ነው። ይህን ቦታ መታችሁ እንድትጎበኙልን ስል መንፈሳዊ ጥሪን አስተላልፋለሁ። በማጠቃለያም ለህንፃ ቤተ ክርስቲያኑ ግንባታ በእውቀታቸው በጉልበታቸውና በገንዘባቸው ከፍተኛ አስተዋጽኦ ላበረከቱ በጎ አድራጊ ምዕመናን እንዲሁም ለህንፃ አሰሪ ኮሚቴው አባላት ከብፁዕ አቡነ ሳዊሮስ እጅ ሽልማትና የምስጋና ምስክር ወረቀት ተበርክቶላቸዋል። በመርሃ ግብሩ ላይ የለገጣፎ ለገዳዲና ኩራጅዳ ክፍላተ ከተማ፣ የቡራዩ ገፈርሳ ጉጂ መልካኖኖ ክፍላተ ከተማ እንዲሁም በአዲስ አበባ ሀገረ ስብከት የለሚ ኩራ ክፍለ ከተማ ዋና ስራ አስኪያጅ መልአከ ኃይል ቆሞስ አባ ፈወርቅ ዮሐንስ፣ የኮዬ ፈጪና ገላን ክፍላተ ከተማ ዋና ስራ አስኪያጅ ሊቀ ልሳናት ቄስ በዳሳ ቶላ፣ ጥሪ የተደረገላቸው እንግዶችና በርካታ ምዕመናን ተገኝተዋል። የተወደዳችሁ ተመልካቾቻችን የለገዳዲ አንቀጸ ምህረት ቅድስት ኪዳነ ምህረት ቤተክርስቲያን ምረቃን አስመልክቶ ያሰናዳነው የቤተክርስቲያን ዜና ይህን ይመስል ነበር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በሌላ ዜና እስክንገናኝ ቸር ያቆየን።